ነጭ ሽንኩርት ለምን እንዴትና መቼ መጠቀም እንዳለባችሁ ካለማወቃችሁ የተነሳ ብትጠቀሙትም በሽታችሁን ማዳንም ሆነ የውስጥ ጤናችሁን መመለስ አልቻላችሁም። ለዚህ ደግሞ የትኛውም የሕክምና ባለሙያ የዚህን የተፈጥሮ መድኃኒት አብራርቶ እንደማያስረዳችሁ ደግሞ እርግጠኛ ነኝ። ምክንያቱም የተለያዩ መድኃኒቶችን ያሸክሟችሁና የጨጓራ በሽተኛ ሊያደርጓችሁም ይችላሉ። ነገር ግን በግልጽ ስነግራችሁ በነጭ ሽንኩርት ብቻ ከውስጥ ደዌ ጀምሮ የተለያዩ በሽታችሁን እንደሚያድንላችሁ አሁን እንመለከታለን ማለት ነው። ነጭ ሽንኩርት በተፈጥሮ የታደለው ድንቅ መድኃኒትነት የሚመነጨው እንግዲህ አሊሲን ከተባለውና ድኝ መሰል ይዘት ካለው ንቁ ንጥረ ነገር ሲሆን ይህ ንጥረ ነገር ልክ እንደ ተፈጥሯዊ አንቲባዮቲክ በመሆን በሰውነታችን ውስጥ ያሉ ጎጂ ባክቴሪያዎችን፣ ቫይረሶችንና ፈንገሶችን በከፍተኛ ብቃት የመዋጋት አቅም አለው። ይህ መድኃኒትነቱ በተለይ በመተንፈሻ አካላት ላይ ለሚከሰቱ እንደ ሳልና ብሮንካይተስ ላሉ ችግሮች ፍቱን ምላሽ የሚሰጥ ሲሆን በደም ዝውውር ስርዓት ውስጥ ደግሞ የደም ቧንቧዎችን ግድግዳ በማጽዳትና የደም መርጋትን በመከላከል ለልብ ጤና ዋስትና ይሆናል። ከዚህም ባለፈ ጉበታችን በሰውነት ውስጥ ያሉ መርዛማ ዝቃጮችን አጣርቶ እንዲያስወግድ የሚያነሳሱ ኢንዛይሞችን በማነቃቃት የሰውነትን የውስጥ ንጽህና የመጠበቅ ትልቅ ኃላፊነትንም ይወጣል። የደም ግፊትን በማመጣጠንና በውስጥ አካላት ላይ የሚከሰቱ ድብቅ እብጠቶችን በመቀነስ ረገድ ያለው ሚናም ነጭ ሽንኩርትን ከምግብነት ባለፈ ወደ ተሟላ የውስጥ ሕክምና መድኃኒትነት ከፍ ያደርገዋል ማለት ነው። ይህ የመድኃኒትነት ኃይል ሳይቀንስ ለማግኘት ደግሞ ነጭ ሽንኩርቱን ከተከተፈ በኋላ ወይም ከፈጫችሁት በኋላ አየር እንዲያገኝ ለጥቂት ደቂቃዎች አቆይቶ በጥሬው መውሰድ እጅግ ውጤታማ መንገድ ነው። ዛሬ የምንነጋገረው ዋናው ነገር ደግሞ ከቆዳና ከሰውነት ጡንቻዎች ጋር ያለውን መሰረታዊ ጥቅም ነው። ብዙ ሰዎች የቆዳቸውን ውበትና ጥራት ለመጠበቅ የተለያዩ ሰው ሰራሽ ነገሮችን መቀባትን ይመርጣሉ። ነገር ግን ትልቁን ስህተት የሚሰሩት የዛን ጊዜ ነው። ምክንያቱም ለዚህ ትክክለኛው መፍትሄ እንደ ነጭ ሽንኩርት ያሉ ተፈጥሯዊ መድኃኒቶችን ብቻ መጠቀም ሲኖርባቸው በፋብሪካ በተቀነባበሩ ምርቶች ላይ ያተኩራሉ። ነጭ ሽንኩርትን የሚመከርበት ምክንያት ደግሞ ነጭ ሽንኩርት የፊት ጡንቻዎችንና የቆዳ ጤንነትን ለማሻሻል የሚረዳው በዋናነት የደም ዝውውርን የማፋጠን አቅም ስላለው ነው። በውስጡ የያዘው አሊሲን የተባለው ንጥረ ነገር የደም ቧንቧዎችን በማስፋት ወደ ፊት ጡንቻዎች የሚፈሰው ደም እንዲጨምር ስለሚያደርግ የቆዳ ሴሎች በቂ ኦክሲጅንና ንጥረ ነገርን እንዲያገኙ ይረዳል። ይህም የፊት ጡንቻዎች እንዳይዝሉና የቆዳ መሸብሸብም እንዲቀንስ ያደርጋል። በተጨማሪም በነጭ ሽንኩርት ውስጥ የሚገኘው ሰልፈር ለቆዳ ጥንካሬንና የመለጠጥ ባህሪ ወሳኝ የሆነውን የኮላጅን ምርትን ያነቃቃል። ይህ ሂደት የፊት ገጽታን ከማደስ ባለፈ በጡንቻዎች አካባቢ የሚፈጠሩ ድብቅ እብጠቶችን በመቀነስ የፊት ቅርጽና ጤናን ተጠብቆ እንዲቆይ ያደርግልናል ማለት ነው። ነጭ ሽንኩርት ለቆዳ ያለው እጅግ አስደናቂውና ብዙዎችን ሊያስገርሙ የሚችለው ሚና ደግሞ ተፈጥሯዊ የቆዳ ዕድሜ ማራዘሚያ ወይም ናቹራል አንቲ ኤጂንግ ኤጀንት መሆኑ ነው። ይህ አስደናቂ ተግባሩ የሚጀምረው በቆዳ ሴሎች ውስጥ የሚገኙና ለቆዳ መድከም እንዲሁም ለከርሰ ቆዳ መጎዳት ምክንያት የሚሆነውን ነፃ ራዲካልሶችን በመዋጋት ነው። ነጭ ሽንኩርት በውስጡ የያዘው የሰልፈር ውህድ የቆዳን የመለጠጥ አቅም የሚወስነው ኤላስቲን የተባለ ፕሮቲን እንዳይሰበር የመከላከል ልዩ ኃይል ስላለው ነው። ይህም ቆዳው ሳይላላና ሳይሸበሸብ ለረጅም ጊዜ ጥብቅ ሆኖ እንዲቆይ ያደርገዋል ማለት ነው። ሌላው በጣም የሚያስደንቀን የቆዳው መድኃኒትነቱ ደግሞ የቆዳን ጥቃቅን የደም ስሮች የማጽዳትና የማነቃቃት ችሎታው ነው። ደም ወደፊት ቆዳ በሚገባው መጠን እንዲፈስ ስለሚያደርግ የቆዳ ሴሎች ቆሻሻን በራሳቸው እንዲያስወግዱና የራሳቸውን እንዲያድሱ ወይም ሴል ሪጀነሬሽን እንዲያደርጉ ይረዳቸዋል። ይህም በተለይ በብጉር ምክንያት የሚመጡ ጠባሳዎችንና ጥቁር ነጠብጣቦችን ከውስጥ ወደ ውጭ የማጥፋት ብቃት ይሰጠዋል። ነጭ ሽንኩርት በውስጡ ሲወሰድ የደም ንጽህናን ስለሚጠብቅ ቆዳው ላይ የሚወጡ ማናቸውም የባክቴሪያ ኢንፌክሽኖችን መነሻቸውን እንዲያጡ በማድረግ ቆዳው ተፈጥሯዊ የወጋገንና ለስላሴን እንዲኖር ያደርገዋል። በአጭሩ ነጭ ሽንኩርት ቆዳን ከውጪ በሚቀባ ክሬም ሳይሆን ከውስጥ በሚደረግ ጥልቅ ጥገና ውብና ጤናማ የሚያደርግ አስደናቂ የተፈጥሮ ላቦራቶሪ ነው ምንለው ይቀለናል ማለት ነው። ነጭ ሽንኩርት ለቆዳ የሚሰጠውን ከፍተኛ ጥቅም ለማግኘት አጠቃቀሙ ላይ ጥንቃቄና ጥበብ ይፈልጋል። ዋነኛውና ውጤታማው መንገድ ጥሬውንና ተቀጥቅጦ መውሰድ ሲሆን ይህም በውስጡ ያለውን አሊሲን የተባለ የቆዳ ጥገና ባለሙያ ንጥረ ነገር ሙሉ በሙሉ ለማግኘት ይረዳናል ማለት ነው። ነጭ ሽንኩርት ሲበስል እነዚህ የቆዳን ጤና የሚጠብቁ የሰልፈር ውህዶች በሙቀት ስለሚጠፉ የሚገኘው ጥቅም እጅግ አነስተኛ ነው። አወሳሰዱን በተመለከተ በየቀኑ ጠዋት ላይ 1 ወይም 2 ፍሬ የሚሆን ነጭ ሽንኩርት ከትፎ ወይም ደግሞ ቀጥቅጣችሁ ለ10 ደቂቃ ያህል አየር እንዲያገኝ ማቆየት ያስፈልጋል።
ይህን የምናደርግበት ዋናው ምክንያት ነጭ ሽንኩርት ውስጥ ያሉት ሁለት የተለያዩ ንጥረ ነገሮች ከአየር ጋር ሲገናኙ ነው ወደ መድኃኒትነት የሚቀየሩት። ከዚያም ይህን የተከተፈ ነጭ ሽንኩርት በአንድ ማንኪያ ማር በመለወስ ወይም ደግሞ በውሃ በመዋጥ መድኃኒትነቱን ማስጀመር ትችላላችሁ። ማር መጨመሩ የነጭ ሽንኩርቱን ኃይለኝነት ከመቀነሱም በላይ ማር ራሱ ለቆዳ ጤንነት ተጨማሪ አጋዥ ስለሚሆነን ውጤቱን ይበልጥ ያፋጥነዋል ማለት ነው። በባዶ ሆድ መውሰዱ ደግሞ በደማችን ውስጥ ያለውን መርዛማ ዝቃጭ በቀጥታ ለማጽዳት ስለሚረዳው ቆዳው ላይ የሚመጡ ብጉርና ሸፍታዎችን ከመነሻቸው እንዲጠፉ ያደርጋቸዋል። ለቆዳ ጥንካሬ የሚውለው ሰልፈርም ቢሆን በቀጥታ ወደ ደም ስር በመግባት የኮላጅን ምርትን እንዲጨምር ያደርጋል። ነጭ ሽንኩርቱን ውጣችሁት ብዙ ውሃ መጠጣት ደግሞ የደም ዝውውርን በማሳለጥ ንጥረ ነገሩ በፍጥነት ወደ ፊት ቆዳና ጡንቻዎች እንዲደርስ ምክንያት ይሆነናል። ሌላው አስደናቂ መንገድ ደግሞ ነጭ ሽንኩርትን ከሎሚ ጋር አዋህዶ መውሰድ ነው። ሎሚው በውስጡ የያዘው ቫይታሚን ሲ ከነጭ ሽንኩርቱ ጋር ሲቀላቀል ቆዳን ከፀሐይ ጉዳት የመከላከልና የቆዳ ቀለምን የማጥራት አቅሙን እጥፍ ያደርግልናል። ይህ የውስጥ ጥገና ቆዳን ከውጭ በሚቀቡ ቅባቶች ከሚገኘው ጊዜያዊ ለውጥ ይልቅ ዘላቂና የተፈጥሮ ወጋገን ያለው ውበትን ይሰጠናል ማለት ነው። ሌላውና ዋናው ነገር ደግሞ መቼ ብንጠቀመው ይመከራል የሚለው ሲሆን ለዚህም ደግሞ ነጭ ሽንኩርትን ጠዋት ላይ በባዶ ሆድ ብትጠቀሙት በጣም ይመከራል። ምክንያቱም ነጭ ሽንኩርትን ጠዋት በባዶ ሆድ መውሰድ ተመራጭ የሆነበት ዋነኛው ምክንያት ሆድ በምግብ ሳይሞላ በውስጡ ያሉት መድኃኒትነት ያላቸው ንጥረ ነገሮች ከሌሎች ዝቃጮች ጋር ሳይቀላቀሉ በቀጥታና በፍጥነት ወደ ደም ዝውውራችን መግባት ስለሚችሉ ነው ማለት ነው። ይህ ቀጥተኛ የመምጠጥ ሂደት ደግሞ ንጥረ ነገሩ ሳይባክን ወደፊት ቆዳና ጡንቻዎች እንዲደርስ በማድረግ የቆዳን ጥራት የመለወጥ አቅሙን እጅግ ከፍተኛ ያደርገዋል። በተጨማሪም በሆድ ውስጥ ያሉ ጎጂ ባክቴሪያዎችና መርዛማ ዝቃጮች ጠዋት ላይ ምግብ ፍለጋ ንቁ ስለሚሆኑ በዚህ ሰዓት እንግዲህ ነጭ ሽንኩርትን መውሰድ የደም ንጽህናን ከመነሻው ለማረጋገጥና በቆዳ ላይ የሚወጡ ሽፋሽፍቶችንም ቢሆን ለመከላከል ይረዳናል ማለት ነው። የሰውነት የቃጠለው ሂደት ወይም ደግሞ ሜታቦሊዝም ገና ቀኑ ሲጀምር እንዲነቃቃ በማድረግም ጉበት መርዛማ ነገሮችን በአግባቡ አጣርቶ እንዲያወጣ ምቹ ሁኔታንም ይፈጥርለታል። ቀኑን ከመጀመራችን በፊት የደም ዝውውር እንዲስተካከልና የደም ግፊት እንዲረጋጋ ስለሚያደርግ በውጥረት ምክንያት ቆዳ ላይ ሊከሰቱ የሚችሉ የድካም ምልክቶችን አስቀድሞ ለመከላከልም ያስችለናል። ይህንን ውጤታማ የውስጥ ጥገና ለማግኘት ደግሞ ነጭ ሽንኩርቱን ቀጥቅጦ ለተወሰኑ ደቂቃዎች ካቆያችሁ በኋላ በለሰለሰ ውሃ በመዋጥና መድኃኒቱን በሰውነት ውስጥ ስራውን እስኪያከናውን ድረስ ለጥቂት ደቂቃዎች ቁርስ ሳትበሉ መቆየት እጅግ አስፈላጊውና መድኃኒትነቱን ቢሆን ወደ ላቀ ደረጃ የሚያሻግረው ዘዴ ነው ማለት ነው። ስለዚህ ይህንን የነጭ ሽንኩርትን መድኃኒትነት ለማግኘት አሁን የነገርኳችሁን ነገሮች ተከተሉ። እንዲሁም ከፋብሪካ ምርቶች ተጠቃሚነት ውጡና ይህንን የተፈጥሮ መድኃኒት ተጠቀሙ። አደራ ማለት የምፈልገው ነገር ደግሞ ነጭ ሽንኩርት ተፈጥሯዊ መሆኑን አትዘንጉ። በፍጹም እናንተን አይጎዳም። በነገርኳችሁ መንገድ ደግሞ ከተጠቀማችሁት እመኑኝ በአጭር ጊዜ ውስጥ አስገራሚ ለውጥ ማግኘት ትችላላችሁ ማለት ነው። ክቡራትና ክቡራን እንግዲህ በዛሬው ቆይታችን ነጭ ሽንኩርትን በጥሬው በመውሰድና በውስጥ የሰውነት ተግባራችን እንዲሁም በቆዳችን ውበት መካከል ያለውን ጥብቅ ትስስር በዝርዝር ተመልክተናል። በተለይም ነጭ ሽንኩርት የደም ዝውውርን በማፋጠን ወደፊት ጡንቻዎችና የቆዳ ሴሎች በቂ ኦክሲጅን እንዲደርስ በማድረግ የኮላጅን ምርትን በማነቃቃት የቆዳን መላላት በመከላከል ውበታችን መርዛማ ዝቃጮችን እንዲያጣራ በመርዳትና የደም ቧንቧዎችን ደግሞ ግድግዳቸውን በማጽዳት ረገድ ያለውን አስገራሚ ፋይዳ አይተናል። ይህንን የተፈጥሮ መድኃኒት ጠዋት በባዶ ሆድ በትክክለኛው አጠቃቀም ሲወሰድ ከውስጥ አካላት ጤና ባለፈ የፊት ገጽታችንንም በወጣትነት እንዲታደስና የቆዳ ሽፍታዎችን ከመነሻቸው እንዴት እንደሚከላከልም ተመልክተናል ብዬ አስባለሁኝ። ስለሆነም የሰውነታችሁን ተፈጥሯዊ ጤንነት ለመጠበቅና የቆዳችሁን ብሩህነት ከውስጥ ወደ ውጪ ለማረጋገጥ ይህንን ድንቅ መድኃኒት አዘውትራችሁ እንድትጠቀሙ አሳስባችኋለሁኝ። እንዲህ ያሉ ህይወት ቀያሪ ጤና ትምህርቶችንና ሳይንሳዊ እውቀቶችን ዘወትር ለማግኘት ከፈለጋችሁ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ ሁኑ ማለት እወዳለሁኝ። ማንኛውንም ጥያቄ ወይም አስተያየት ካላችሁ ደግሞ በኮሜንት ሴክሽን ላይ አጋሩኝ። እኔ ምላሽ ለመስጠት ዘወትር ዝግጁ ነኝ ማለት ነው። ስለተከታተላችሁኝ እጅግ ከልብ አመሰግናለሁኝ። ሰላም ሁኑ።